ወንዶች እባካችሁ እንደዚህ አይነት ሴት ስታዩ ሩጡ፣ እንዳትሸወዱ። ቆንጆ ናት ብላችሁ። ስሟ ቤቲ ነው፣ ሙሉ ስሟ ግን ያው ቤቲ ሉ ነው። እኛ ቤቲ እያለን እንጠራታለን። ወንዶችን በማሰቃየት በጣም ታዋቂ ነች። በእሷ ሁሉ እውነተኛ ታሪክ ተከታታይ ፊልም ተሰርቷል። ባሎቿን ዝም ብላ ነበር የምትገላቸው። እድሜዋም ታዲያ ታሪኩ ሲጀምር 15 ዓመቷ ነበር። ታሪኩ የሚጀምረው በ1952 ነበር እንደ ፈረንጆች አቆጣጠር። የመጀመሪያ ባሏን የሚያገባችው ገና 9ኛ ክፍል ሆና ነው። ማግባት በጣም ነው የምትወደው። አብረውም ብዙ ዓመት በሰላም ለ15 እና ለ16 ዓመት አብረው ከቆዩ በኋላ እሷ እድሜዋ 31 ሲሆን እሱ ሌላ ሴት ወዶ ጥሏት ሄደ። ግን እሷ ጊዜ አልፈጀባትም። በአመቱ ሌላ ባል አገባች። ለመፋታትም ከዚህ ሰውዬ ጋር ጊዜ አልፈጀባትም። በዛኑ አመት ይጣላሉ፣ ተለያይቶም መኖር ይጀምራሉ። ግን ይገናኛሉ አልፎ አልፎ። ሲገናኙ ግን በቃ ጥሩ ጊዜ ትንሽ እንዳሳለፉ ግን ሰባላ ጭቅጭቅ ጠብ ነው። ጭራሽ ሁሉ ይደባደቡና መቷት አፍንጫዋን ይሰብረዋል። ግን በዚህ ከሱ ጋር ያላትን ነገር አላቆመችም። አልፎ አልፎ አሁንም ትገናኛለች። በሚቀጥለው ግን ያው አፍንጫዋን ሰብሯት ስለነበረ በአሁኑ መሳሪያ ይዛ ነው የጠበቀ እና ሲጣሉ መሳሪያውን ታወጣና ተሰበራለች። ግን አልሞተም፣ ይተርፋል። ፖሊስም መጥቶ ሲይዛት ራሴን ለመከላከል ያደረኩት ነገር ነው አለች። እሱም ጨክኖ ክሱን ጫና አላደረገባትም። ያ ከፖሊሶች ጋር አልተባበረም። በዚህም ምክንያት ሳትታሰር በቃ ራስን በመከላከል በሚለው ትለቀቃለች። ድጋሚ ከዓመት በኋላ መገናኘት ይጀምራሉ። ግን ነገሩ በቃ ሁለቱ ነገር እንደማይሆን ሲገባቸው በህጋዊ የፍቺ ወረቀት ፈርመው ይለያያሉ ከሁለተኛ ባሏ ጋር። ከትንሽ ዓመት በኋላ ድጋሚ ቤቲ ታገባለች። ሶስተኛ ባሏን ነግሬያቸዋለሁ፣ ማግባት ትወዳለች። ግን ብዙ አልቆየም። መጨቃጨቅ፣ መጣላት፣ ድብድብ ነው ትዳሩ። ጭራሽ ሁሉ የሆነ ሰዓት በመኪና ደብጭጫ ልትገለው ትሞክራለች። ባልየውም በቃኝ ብሎ ከሶስተኛ ባሏ ጋር በፍቺ ይለያያሉ። ግን በዛኑ ዓመት እሱን እንደተፋታችሁ አራተኛ ባል ታገባለች። ይህ ሁሉ ነገር ሲፈጠር ጊዜ አልፎ አሁን 1979 ሆኗል እንደ ፈረንጆች አቆጣጠር። ከአራተኛ ባሏ ጋር ጭቅጭቅ ነው። በቃ እሷ የምታገባው ልትጨቃጨቃችሁ ነው። ምክንያቱም ከአንድ ባል ቢሆን እሺ ትላላችሁ፣ 4 ባል ድረስ መጨቃጨቅ ትንሽ ችግሩን ወደ እሷ ይወስደዋል። እና ከአራተኛ ባሏ ጋር ጦርነት ጀመሩ። ተጋብተውም በአመቱ ይለያያሉ፣ ፍቺ ፈጽመው። ችግሩ ግን ከተለያዩ በኋላ እየተገናኙ ጊዜ ያሳልፋሉ። ትንሽም ከቆዩ ከጊዜያቶች በኋላ ምናምን የእሱ ነገር ስልጅት ይላትና እንደውም ለምን አልገለውም ትላለች። አብረውም ታዲያ የሆነ ምሽት ጊዜ ካሳለፉ በኋላ እሱ ተኝቷል። በደንብ እንደተኛ ማንኮራፋቱን ስታይ ሽጉጥ አወጣች። ሄዳም ጭንቅላቱ ላይ እሱም እዛው ነበረ ጸጥ ያለው። ወስዳም አልቀበረችውም፣ እዛው ፍራሹ ላይ ትተዋለች። በንጋታውም ታዲያ ወደ ልጇ ቤት ትሄዳለች። በነገራችን ላይ እስካሁን ካልነገርኳችሁ ውስጥ ካገባቻቸው ከአራተኛ ባሏ ጋር የልጆች አሏት እና አሁን የሄደችው ከገደለችው ሳይሆን ከሌላ ከወለደችው ልጇ ጋር ሄደችው። ሴት ልጅ ነች። ለእሷም ደግሞ እንዲህ ብላ ነገረቻት፣ አሁን እኮ አራተኛ ባሌን ደፋሁት። ልጇ ስትሰማ ኖ ለምን ገደልሽ አላለቻት። ቤቲም ታዲያ ይሄንን ሬሳ ምን እናድርገው ብላ ልጇን ታማክረታለች። ልጇም ግራ ይገባታል። በቃ እሺ ይሄን ሬሳ እናስወግደው ስትላት ልጇ እሺ አለች። ታዲያም ወደ ቤቷ ይመለሱና ቤቲ የምትኖርበት ቤት ኮንስትራክት እየተደረገ ነበር፣ እየተሰራ ነበር። በረንዳው ደግሞ አላለቀም። እሱ እየተሰራ ስለነበር እሱ ተቆፍሮ ነበርና እዛ የተቆፈረበት በረንዳ ላይ ሬሳውን ይጨምሩታል። በንጋታውም ታዲያ ይሄንን በረንዳ እራሷ ቤቲ ትሰራዋለች። በዚህም ሁኔታ በቃ አራተኛ ባሏ ጠያቂ ሳይኖረው ማን ገደለው ሳይባል የት እንደደረሰ ሳይታወቅ ጠፋ። ቤቲም በዚህ በኩል ነፃ ህይወቷን መኖር ጀመረች። ማንም የጠረጠራት የለም። ጊዜያቶች አለፉ። ቤቲም 5ኛ ባሏን ጠበሰች። ቤቲ ከባድ ሰው ነች በነገራችን ላይ። ምክንያቱም ከትንሽ ቆይታ በኋላ ይህንንም 5ኛ ባሏን አሰመጠችው። ከሱም ጋር ተጋቡ። ሚኖሩት ደግሞ አራተኛው ባል የተቀበረበት ቤት ነው። ምንም አያውቅም ባልየው፣ ያው እሷ ቤት ነው የገባው። ያው እንደተጠበቀውም እንደምታስቡትም ይሄ ትዳርም መበጥበጥ ጀመረ ከዓመት በኋላ። እሷም ደግሞ በቃ ያለፈውን ባሏን ገላ ማን ያዛት? ስለዚህ የመጨቃጨቅ ጊዜ አልፏል። ይህንንም እደፈዋለሁ ብላ ታስባለች። ግን ችግሩ በነፃ መግደልም አልፈለገችም። የህይወት ኢንሹራንስ በሱ ገብታ ሲሞት ብር ለማግኘትም አሰበች። አሟሟቱ ደግሞ ድንገተኛ ከሆነ የምታገኙት የኢንሹራንስ ብር በጣም ከፍ ያለ ነው የሚሆነው። ግን በዚህም አላበቃችም። እሱ ቤት አለው ሌላ ቤት፣ በሱ ቤትም ኢንሹራንስ ገባች። የሆነ ቀን ምሽት ታዲያ ባልየው በቃ ምንም ሳያስብ ምንም ሳይጠረጥር ትገለኛለች ብሎ ሳያስባት እሷ ሽጉጥ አውጥታ ድግም ታደርገዋለች። ይሄ ነገር ሲፈጠር ደግሞ ከሌላ ባል የወለደችው
ልጇ መጣ። ልጅየውም ታዲያ ሊከሳት ወይም ደግሞ የሆነ ነገር ሊያደርግ አልፈለገም። ጭራሽ ሁሉ ይህንን ሬሳ እናስወግድ ስትለው እሺ ብሎ ነው የተስማማው። ታዲያም ሬሳውን ጎትተው ለሁለት ግቢ ውስጥ ውሃ ማከማቻ ነበረ፣ እዛ ውስጥ ሬሳውን ይወረውሩታል። አሁን ቤቲ ባልየውን ገላለች። ግን ምን ብያችሁ ነበር? ኢንሹራንስ ብሩ ድንገተኛ አሟሟት ከሆነ የሞተው ብሩ ይጨምራል ብያችኋለሁ። ስለዚህ የእሱን አሟሟት ደግሞ ድንገተኛ ለማድረግ ድራማ ለመፍጠር አሰበች። አንድ ሀሳብም ብልጭ አለለት። ባሏ አምስተኛ ባሏ አሳ ያጠምዳል፣ የራሱም ጀልባም አለው። እሱን ጀልባ ይዘው ወደ ሐይቅ ይሄዳሉ። እዚህ ጀልባ ላይም የልብ ህመም ያመዋል ባልየው። የልብ ህመም መድኃኒቶችን ያስቀምጣሉ። ከዛም ይህንን ጀልባ ወደ መሀል ገፍተው ይወስዱታል። ሀሳቧ ምንድን ነው? እዚህ ጋር እሱ የልብ ህመሙ ተነሳበት፣ መድኃኒቱን ሊወጥ ይታገላል። ያው መድኃኒቱን ያስቀመጠችው ለዛ ነው ጀልባው ላይ። ግን ሳይውጠው ከእጁ አምልጦ ጀልባው ላይ መድኃኒቶቹ ይወድቃሉ። እሱ ግን በልብ ህመሙ ምክንያት ወደ ሐይቁ ይወድቅና ይሞታል። ይሄ ደግሞ ያው ድንገተኛ ነው። እናም ለዚህ ፕላኗ እንዲሰራ ጀልባዋን ሐይቅ ውስጥ አድርጋ ጥላ ወጣች። ከዛስ ምን አደረገች? 1-2 ቀን ቆየች ከገደለችው በኋላ። ፖሊስ ጋም ታዲያ በመጨረሻ ደውላ ባሌ አለች። ፖሊስም ታዲያ የት ነው ሄደው ብሎ መፈለግ ጀመረ። ይሄዳል ብለው የሚያስቧቸውን ቦታዎች እንዳለ ቼክ አደረጉ። በጭራሽ ሊያገኙት አልቻሉ። ግን ከትንሽ ቀናቶች በኋላ አንድ የሆነ ሰውዬ የሆነች ጀልባ ሐይቅ ላይ ያለች ሰው ያልያዘች ብሎ ለፖሊሶች ሪፖርት ያደርጋል። ፖሊስም ሄዶ እችን ጀልባ መመርመር ጀመረ። ቤቲም ታዲያ እሱ መሆኑን እንዲያሳይ የእሱን መታወቂያ ከመድኃኒቶች ጋር አርጋ አስቀምጣ ነበር እዚህ ጀልባ ላይ። ወዲያውም መታወቂያ ይዘውት ኦኬ ይሄ የጠፋው ሰው ነው ብለው አወቁ። ሰማጭ ዳይቨሮች ምናምን ተዘጋጅቶ መንግስት ብዙ ነገሮችን መድበው እዚህ ሐይቅ ላይ ሬሳውን መፈለግ ጀመረ። የአምስተኛውን ባል ፖሊሶች ማለት ነው። ግን በጭራሽ ሊያገኙት አልቻሉ። በነገራችን ላይ ሐይቅ ውስጥ ሬሳ መጣል ለፖሊሶች ቀላል መፍትሄ ነው። ምክንያቱም ሬሳው በቀላሉ ነው ሐይቅ ውስጥ የሚገኘው። ጊዜ ሊወስድ ይችላል። ግን በአውሬ ቢበላ ራሱ በአዞ ቢበላ ቢሆን ነገር በሻርክ በምናምን ሻርክ ሐይቅ ውስጥ አይኖርም። ግን ቢሆን ነገር ቢበላ ወይ አጥንቱ ወይ የልብሱ ቁራጭ ምናምን ስለሚገኝ ሐይቅ ውስጥ ሰው ገሎ ያስገባ ሰው ለፖሊሶች በቀላሉ እንዲያገኙት ያደርጋል። ግን ይሄ አምስተኛ ባሏ በጭራሽ ምኑንም ሊያገኙ አልቻሉ። እንዳልኳችሁ ቢያንስ ልብሱ እንኳን ይገኛል፣ ተበልቶ እንኳን ቢሆን ብቻ የሆነ ነገሩ ይገኛል። ምንም የተገኘ ነገር የለም። ስለዚህ ፖሊሶቹ ቤቲ እንዳሰበችው በቃ ጠፋ፣ እዚህ ውስጥ ነው የገባው ሳይሆን ያሉት እንደውም መጠራጠር ጀመሩ። እንዴት የሆነ ነገሩ አይገኝም ብለው። እናም በቀላሉ እሱም ሞቷል ሰምጧል ብለው ማረጋገጫ አልሰጡም። ቤቲ ግን በዚህ ጋር በቃ ሞቷል ኢንሹራንስ ብሬን አምጡ ብላ የኢንሹራንስ ብር ለመቀበል ታስባለች። ይሄ ደግሞ የበለጠ አጠራጣሪ። ፖሊስ ሞቷል ብሎ ሳይል እሷ ለብር ለኢንሹራንስ ብር መሯሯጧ። እንደሞ ይሄ ነገር አልሳካ ሲላት እሱ ቤት አለው ብያችሁ ነበረ። የእሱን ቤት ታቃጥሏለች። ምክንያቱም ቤቱ ሲወድም እሷ ሚስቱ ነች። የወደመበትን ማሰሪያ ኢንሹራንስ ይከፍላል። ያንን ብርም ለመቀበል ብላ ቤቱንም ታቃጥሏለች። ግን እንዲህ መሆን አልተሳካላትም። ፖሊስም ደግሞ በዚህ በኩል በቃ ተስፋ ቆርጦ ባልየው ሞቷል ብሎ ያረጋግጣል። ደስ ብሏትም ላጥላት እያለች ኢንሹራንሷን ብር ልትወስድ ስትሄድ በአንድ አይሰጥሽም ተባለች። አንድ ሰው ከሞተ በኋላ ከ3 ዓመት በኋላ ነው የኢንሹራንስ ብር የሚሰጥሽ ተባለች። ይሄ የቴክሳስ ህግ ነው። የአሜሪካ ውስጥ እንደየስቴቱ ህጋቸው ይለያያል። ቴክሳስ ውስጥ ደግሞ ህጋቸው ይመቸኛል ጠበቅ ያለ ነው እና ምንም ብር አታገኝም ለ3 ዓመት ተባለች። መጠበቅም ጀመረች። 2 ዓመት አለፈ። ብሯንም ልትወስድ 1 ዓመት ነው የቀራት። ግን ፖሊሶች ከሆነ ሰው መረጃ ይደርሳቸዋል። ታዲያ ይህ ሰውዬ ከቤቲ ጋር ግንኙነት የነበረው ሰውዬ ነበረ። የሆነ ይገናኛሉ ምናምን አብረው ምናምን ይላሉ፣ ይለያያሉ። ታዲያ የሆነ ሰዓት ቤቲ ስሜታዊ ሆና በዛ ላይም ጠጥታ ነበረ። ለዚህ ሰውዬ አምስተኛ ባሏን እንደገደለችው ጭራሽ ሁሉ የቀበረችበትን ቦታ ሁሉ ነው የነገረችው። ታዲያም ፖሊሶቹ በዚህ መረጃ የቤቲ ልጆች ጥያቄ መጠየቅ ጀመሩ። የቤቲ ልጆችም ብዙ ናቸው። እዚህ ወንጀል ላይ የተሳተፉትን አይደለም ሌላ ልጅ ነው የጠየቁት። እና ምቼ የተጠየቀችው ልጅ ስለ እናቷ እያንዳንዱን ነገር ተናገረች። ፖሊስም ታዲያ ሌሎች ልጆቿንም እዚህ ወንጀል ላይ የተሳተፉንም ጥያቄ ጠየቃቸው። እነሱም ተባበሩ ለፖሊስ። ከዛም ፖሊስ ያው መፈተሻ ፍቃድ ይዞ ሄዶ የቤቲን ቤት መበርበር ጀመረ። የተባሉት ቦታም ሬሳው እስካሁን ነበረ። አንደኛውን ደግሞ በረንዳ ላይ ቀብረው ነበር አላልኳችሁም? እሱም በልጆቹ ጥቆማ ቼክ ተደረገ። የሱም ሬሳ ተገኘ። ምን ያክል ቤቲ አረመኔ መሆኗን የምታውቁት አስቡት። እዛ ሬሳ ላይ እየኖረች ነበር። ወዲያውም ነበረ ፖሊሶች ታዲያ ይህንን ካረጋገጡ በኋላ ቤቲን ቀጨም ያደረጓት። ትክክለኛ ፎቶዋም ወጣት እያለች ይህን ይመስላል፣ ስትያዝ ደግሞ ይህን ትመስላለች። ፍርድ ቤትም ወዲያው ቀረበች። ይህ ታሪክ የነበረው አሜሪካ ቴክሳስ ውስጥ ነው። ቴክሳስ ውስጥ እንዳልኳችሁ ህጋቸው ጠበቅ ያለ ነው። እናም በዚህ ምክንያት እድሜ ልክ ሳይሆን የሞት ፍርድ
ተፈረደባት። ቴክሳስ ውስጥ አይሰማችሁም፣ ጸጥ ነው የሚያደርጓችሁ። ልጆቹ ደግሞ እሷን የተባበሯት ሬሳ ሲደብቁ የነበሩት ምንም አይነት ፍርድ አልተፈረደባቸውም። ምክንያቱም ከፖሊስ ጋር አብረው ተባብረው እሷ ላይ ስለመሰከሩና መረጃ ስላወጡ በነፃ ተለቀቁ። እና ወንዶች እራሳችሁን ከቤት ይጠብቁ ለማለት ነው። ስቀልድ ነው። የኛዎቹ አያደርጉም። ግን የዛሬ እውነተኛ ታሪካችን ይህን ይመስል። ላይክ ማድረግ እረስታችኋለሁ። እውነት በጣም እየረሳችሁ ነው። ላይክ ማድረጋችሁ አትርሱ። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።